ባል ወደ ቤት ሲገባ ሚስቱ የአልጋው ጫፍ ተደግፋ ተንሰቅሰቃ እያነባች አገኛት። ደነገጠ። ስታለቅስ ሲያት ሆዱ ተላወሰ። ያፈቅራት ነበርና ሐዘኗ አሳዘነው። አቅፎ ደግፎ ግንባሯን እየሳመ ለምን እንደምታለቅስ ጠየቀ። ከቤታችን ፊት ለፊት የሚገኘው ዛፍ ላይ ያሉት ወፎች ዘወትር ልብሴን ስቀይር ጸጉሬን ያዩብኛል። ይህም አላህን ማመጽ እንዳይሆንብኝ ብዬ እፈራለሁ። ለዚህ ነው የማለቅሰው ብላ መለሰችለት። ባልን በንጽህናዋና አላህን በመፍራቷ ተደንቆ በአይኖቿ መካከል ሳማትና መጥረቢያውን አውጥቶ ከቤታቸው ደጃፍ ያለውን የበቀለውን ዛፍ ቆረጠው። ከሳምንቱ መጨረሻ በአንደኛው ቀን ስራ ድክሞት ያለ ወትሮ ወደ ቤቱ አቀና። ሌላ ጊዜ ከሚገባበት ሰዓት ቀደም ብሎ ወደ ቤቱ ተመለሰ። በሩን ከፍቶ ወደ ቤት ሲዘልቅ ሚስቱ በሌላ ወንድ እቅፍ ውስጥ ተኝታ ያገኛታል። ኢና ሊላህ። አልጋው ላይ እሱ የገዛውን አንሶላ ከሌላ ወንድ ጋር ለብሳ ተመለከታት። የሚያስፈልገውን እቃ ሻንጣ ውስጥ ሸክፎ ምንም ሳይናገር የትውልድ ቀዬውን ለቆ ወጣ። ራቅ ወዳለ ስፍራ ተጓዘ። መንገድ በማቋረጥ ላይ ሳለ ከአንድ ቤተ መንግስት አቅራቢያ ሰዎች ተሰብስበው ተመለከተ። ለምን እንደተሰበሰቡ ሲጠይቃቸው የንጉሱ ግምጃ ቤት ተዘርፎ ሌባው አለመገኘቱን ነገሩት። በዚህም መሃል በእግሮቹ የጣቶቹ ጫፍ በቀስታ የሚራመድ ሰው ተመለከተ። ስለ ማንነቱም ጠየቀ። የከተማው ሸህ ነው። ጉንዳን ረግጦ አላህ ዘንድ እንዳይጠየቅ በዝግታ ይጓዛል። ከአላህ ፍራቻ ብዛት የጉንዳኖቹን ህይወት ላለመቅጠፍ በመስጋት በቀስታ ይራመዳል ብለው መለሱለት። ሰውየውም ወደ ንጉሱ ውሰዱኝ አለ። ወሰዱት። ለንጉሱም የአንተን ግምጃ ቤት የዘረፈው በጣቶቹ የሚራመድ ሸህ ነው። እሱ ሆኖ ካልተገኘ ፍርድ ሞት ይሁንብኝ አለ። ንጉሱም ተገረመ። በተቅዋው የሚታወቀው ሸህ እንዴት ሊዘርፈኝ ይችላል ሲል ራሱን ጠየቀ። ወታደሮቹም ሸኹን አምጥተው ከንጉሱ ፊት ለፊት አቀረቡት። ምርመራው ተጀመረ። ሸኹም መስረቁን አምኖ ተቀበለ። መዝረፉ ተረጋገጠ። ንጉሱም ወደ ሰውየው ዞር ብሎ ሌባው እሱ መሆኑን እንዴት ልታውቅ ቻለ?